አያት ለምንድነው እኔ የማያውትን ነው የምቃወመው እንጂ እነዚህ ይሰፋሉ ጅሉ ማለት ተመሳሳይ የኛ ህዝብ እኮ ጅል ነው የበለጠ ጅል እኮ ግን በአንዱ ስም ሁላችንም እንሰደባለን የሚያየውም የማያየውም ይሰደባል አብሮ አልኩሽ እኮ እንትን ነው ምንሽ ነገር አሁን አንድ ሴት ባጠፋችሁ ሁሉም ሴት የሚሰድ ይሄ እኮ ነው በጣም የተቸገረ ነው እንጂ እኛ ህዝብ ከነሱ የበለጠም ሁሉ ነገር እኮ ይገባል አሁን እኔ አንቺን ባንክ ሳደርግሽ ካፍ የሚያመልጥ ነገር አለ የማያመልጣል ነገር ስለዚህ ተመካክረን እየሰራን እዚህ ጋር እኛን እንደ ጅልጅላጅል ያደርጉናል አረ ሲጀመር እነሱ የሚያስቡት አረብ ሀገር ሴት ምንም ዲፍን ያደርጋል ምንም ዜሮ በቃ ምን አለ መሰለሽ እኔ አያትዬ ይሄ እንትን የሚሰራው ይሄ ምንድነው ባለፈው እናታቸው ልጆቼ ምናምን ነገር እንደዚህ የተባለ የተወራ ማን ነው ተምሮን ያላይም ብሎ ያቆመ ወይ ልነግርሽ ነው አንዴና ይሄ ምንድነው ለማለት እናት እኔ ልጆች አይደሉም በዲኤንኤ የሚመርመሩ ይብላ ያለችው ተወቋታው ኢትዮብ አልከፈተላቸው ማን ነው ስሙ ጠፋብኝ አሁን ወልዷል በቅርብ እሱ ምን አለ እኔ አለ ምንም አልፈርድም በእነሱ እንደዚህ በሚያረጉት አለ እናቴ ችግር የለም እናቴ በሰላም ነው የፈለከኝ እሺ ችግር የለም እና ምን እንደሆነ ታገል እኔ የምፈርደው በተመልካቹ ነው እኔ ኢንስታግራም ላይ ሄዳችሁ ብታዩዋቸው አለ እንዳለ አረብ ሀገር ነው ያሉት እና ተላልቆቹም ናቸው ያሳዝናሉ አለ በእግዚአብሔር በፈጣሪ በጌታ ሲሉ አለ ሲያሳዝኑኝ አለ እንግዲህ ሲያሳዝኑኝ ማለት እንግዲህ ምን አይነት በጎች ናቸው ምን አይነት ላሞች ናቸው መባል ገባሽ አይደል እኛ ሲጀመር እነሱ ላምበግ ከማለት ውጪ ከእነሱ ለምን ተባብለናል ስርዓት ያሌለው እኔ አንቺን አፍቅሬሽ ባልሽ ምንድነው የምትጠብቂው አግብቶ ይመጣው እኔ ባሌ ነገ ሴት ደግሞ እኔን እዛ ጋር አስቀምጦ ሌላ ይዞ ይመጣል እንደዚህ አይነት የትዳር አለቅ እንዴ እንደዛ ሲያደርግ ጀግና የሚሉ የሉም እንዴ እኮ ኮመንት ይጅና አንብቢ እና ጀግና እያሉ አይደል እያበረታቱ አይደል እንዴ ምንድነው የአረብ ሀገር እነሱ የአረብ ሀገር ሴቶች አይደል እንደሚያበረታቱት ታዲያ እኮ እሷን እኮ በጎችም ላሞችም አብረን ተደመርን በአንዱ ሳይድ እየወገኑ ሴቷንም እየወገኑ ወንዱንም እየወገኑ ሄድ አምጣ ሌላ እያሉ ባለትዳርንም ራሱ የሚያፋጡ ናቸው ምን እንደሆነ ታውቂያለሽ ይቻውን ባለፈው እኔ ከሷ ጋር ግን ተጫውተሽ ተባባኔ አይ እንደዚህ ሁሉ ጊዜ ይወርድልኛል ማመን ላይ ተቆላጠጠችው ማለት ነው ባለፈው አንቺ ሊንግ ሃይሚን አይታ እኮ ነው መነጽር ያደረገችው መጀመሪያ እቺ ምን መሰለሽ ደግሞ መነጽሩን አርጋ ከነጭራሹ ተገቢ አይደለም እኮ ቀይር ሂድ ሌላ አምጣ ነው እኮ ሂድ ሲጀመር ማለት ነው እንገራችሁ በጻል ልጅ ራሱ ሰምቶ የሚፈርደውን የሚያመጡትን ታዲያ እንደ ጅልባ ያውን ነው እንዴ እኮ ያልሆነ ስራ የሚያመጡት እንዴት አትርሽ ማለት ከዛ ይኸውልሽ ዶኔ አሙዬ ምን እንዳሉ ሰምተሻል ባለፈው ብቻውን መታ ታብታብ አድርጉልኝ ትላቸዋለች ኮሜንቱ በጠቅላላ ዝም ብያያሉ ከብሩኬ ጋር ነይልን እሺ ነይ ብሎ አበባ ምናምን ይሰጧታል ብታይ ግን በግነንኛ አልኩኝ በቃ ሲጀመር እነሱ እኮ በፌካን ካውንት እኮ ይከታተሉናል አብረውን ነው የሚሉት እኮ እኔ አይቼ ራሴን ታዘብኩኝ በቃ ልጅቷ አበባ የማይሰጧት ነገር የለም ነይልን እሺ በእናትሽ መስገድ ነው የቀላቸው ይሄንን የምን ጥላቻ ነው ብዬ ነው ያልኩት በቃ ሁሉም የራሱን የእጁን ያገኘዋል መረበስራ ምታገር በጣም ያዘንኩት ጌታ እኛ ራሳችን መሆን ነው የሚያወጣ ማለት መጥፎ ስራ አለም መስራት ነው የሚያወጣን እንጂ አሁን የሚሰሩት ነገር ምናምን በቃ አንድ ጅል ቆጥረው ነው የምር ማለት ነው እኛን እንደ ጅል ነው የሚያስቡት እነዚህ ጅሎች ማለት ነው ራሳቸው ጅል ማዋረድ ይኸውልሽ ዱንያ ምን እንደሆነ ታውቂያለሽ እነሱን ስሙ ጽፎ እኛ ጅል አይደለንም ከፈለጋችሁ 10-15 ቀያይሩና ድራማችሁን ስሩ ብለው ማዋረድ በቲክቶክ ማርያምን
እኛ ማንነታችንን ማሳየት ነው ያለብን። እግዚአብሔር ማወቅ እንዳወቀን ሄዶ ሲታይላቸው እናቴ ቢውጣማቸው እኛ ነው ያጫጫሉ። እንደሱ ለማለትማ የሚሽለጠለጣላ በውስጥ የሚያወራቸው ምናምን እውነት ነው። እኔም ባለፈው ደግሞ አይተሻል አዩ አይተሻል ማነው አንቺ ባወራሽው አፍ እኮ የሚያወራ ሰው የለም እኮ አናንያ አንቺ ባወራሽው በውስጥ የሚሽለጠለጥ ኦዲየንስ ስላለ እኮ ስለዚህ ምንም እንትን የለውም። ከዛ ናይ ደግሞ መጣልሽ እሙዬ አዩ መጣና እኔ እኮ መድኃኒቱ ነው እየተሰራብኝ ምናምን እንደው እነዛ በጎች በቃ እንደው ኮመንት ላይ ብታይ ጸበል ሜዳ ነው ጸበል የሜዳ አህዮች ናቸው። የሜዳ አህያ ትክክል ስም ሰጥተሻቸዋል። ተባረክ ያቦ የሜዳ አህዮች ናቸው ማለት እውነቷን ነው። ሲጀመር እኮ ማለት ዩቲዩበር ሁለት ማንነት ነው ያለው እኮ ጅላጅሉ ወደኛ ነው የሚያመጡት። ሪል ላይፋቸው ከካሜራ ጀርባ እኮ ከካሜራ ጀርባ ድሮሳ ሊያመጡልሽ ነው እንዴ? ሪል ላይፍ መቼም አታገኙትም። ኦዲየንስ ሪል ላይፍ እነሱ አይታወቁም። እኛንን ብራንክ የምንደረገው እነሱ ይልሽ ተነጋግረው ብራንክ ይደራረጉና ልክ እንደማያውቁ ይባባሉ። የሚጣለኛ እችችንማ እነሚጡም ያውቃሉ። ሰው እስቲ አንድ ነገር እንጠይቃቸው። ሰው እንደዚህ ተጣልቶ ቤተሰብ የለም ከካሜራ ጀርባ መፍታት አቅቷቸው ይመስሏችኋል? አይደለም። ጅላጅሉን ወደኛ ነው የሚያመጡት። የምትጣፍጠውን ህይወት ከካሜራ ጀርባ ይኖራል። እና ታዲያ ጭንቅላታችን የምናስጨንቅበት ብዙ ነገር አለን ብዙ። ስለዚህ ጀስት ፈታ በሉ በራሳችሁ ሙድ እንጂ ጅላጅሉን ነው ወደኛ የሚያመጡት። የጭንቀት ኑሮ ቆይ ቁርአንና ቤተክርስቲያን ጸበል ይመስልና መጠጥ ብለው ደግሞ መጠጥ ይዞ ነው ጠጥተው ጋፌት ይሰሩብናል። ወይኔ በጌታ ምናምን የሚሉት ወይማ ሀነንዬ እና መተት ከተሰራ ዝህኔ ሀያት ምን ላድርጋቸው እኮ ይሄን እኮ ሞልቷል እኮ። ስለዚህ ለኛ የሚያመጡት የማይሆን ነገር የብስፋት ውስጥ ነው ያለው። እንደው እሺ አንገቱ ላይ ታሰረው እንትን ሀብል መበጠስ አቅቷት ነው ማንቱ ብዬ መበጠስ አቅቷት ነው ጅላጅል ቢያት እሷም እንደኛ ሽንት ቤት አጥማዳ ደግሞ የሆነ ሰው እኮ እኔ ከሱ ማልጠብቀው ነገር ተቆርጦ ቪዲዮ ተሰርቶ አይቼ በጣም ነው ያዘንኩት። ይሄ አንቺ ቆይልሽ ሀዩ እነሱ እንግዲህ በቤተክርስቲያን ስርዓት ተጋባን ያሉ ሰዎች ናቸው። እንደነዚህ አይነቶች ቤተክርስቲያንንም እኮ ማርከስ ማለት ነው። ይሄን ስራ መስራት የኔ ውድ 10-30 ጊዜ በአንድ ቪዲዮ እየማሉ እነዚህ ፈጣሪያቸውን እንትን ያሉ ናቸው እኮ። እና ዶላሩ ነው አንቺ ምን ሆነሽ ነው? እና ለምንድን ነው ሰው ኃጢአት ውስጥ የሚያስገቡት? እኛንም እኮ ኃጢአት ውስጥ ያስገቡን። ልንገርሽ ታዲያ ፈጣሪን እነሱ ያልፈሩትን እኛን ይፈራሉ ወይም እኛን እንትን ያከብራሉ። ልትፈስሪ ጆሮች ናቸው ማለት ነው። ስሚ ዱንያ ማለት ነው። የኔ እናት የመከታዬ ማለት ነው። እነሱ ራሳቸው ጅልና ጅልት ሆኖ እኛን ጅል የሚያደርጉ ነገር በጣም ነው የሚያገርመኝ። አንዳንዴ የምሬን እኮ ነው። ታዝበውን እኮ ነው ሰንዬ ታስበውን ዘምተውን አንቺ 3 ጊዜ ሰጠኝ ዋርኒንግ 10 ደቂቃ 30 ደቂቃ ማለት ነው። አይ ይሄ ዝም ብሎ ነው ሰንዬ፣ ሁሉ ቦታ ነው የሚሰጠው ዝም ብሎ። በቃ እኛ ስለገመቱን ነው ጅላጅል ነገር የሚያመጡት። በእኛ ልክ ነው፣ በእኛ ማንነታችንን ባወቁት ልክ ነው፣ ሚዲያ ላይ በምናደርገው ልክ ነው እያመጡ ያሉት። አንቺ እኮ የሆነ ማራኪ ወግ ያቀረባቸው ባልና ሚስቶች ማርያምን ሰምጬ ነው የቀረቡት። ጥሩ ነገር ማንም ቀዳማ ሲከታተል አይቻላል። እኔ በቃ የሚከታተሉት ይሄ ሴት አቅፎ ሴት ደግሞ እኔ እንጂ እግዚአብሔርን ታያላችሁ። የማዳብ ቅመም አይደለም የማዳብ ቀዳሞች ነገ ጠዋት አልጋ ላይ ይዛ አቅፈ ካልመጣ በእናት ጀግና ነህ እያሉ ይላሉ። ታያለሽ እንትን ሴት የሚቀያይረውን ነው የሚያዩት እንጂ እንደዚህ ትክክለኛ እንጂ ማርያም ማራኪ ወግ ያቀረባቸው ባልና ሚስቶች ለህይወትሽ ትምህርት ይሁን ለህይወትሽ ትክክለኛ የህይወት ታሪክ ራሱ እንትና ያቸው እነዚህ እነ ቃል የሚሏቸው እና አዲስ የሚሏቸው እነ ጆባ የሚሏቸው ማንነታቸውን ይዘው ነው የሚመጡት በቃ እና ግን እይታቸው ምንም ቢሆን ግን 0 ቢሆን 30 ሚታይተ 40 ትክክለኛውን እይታቸው ይዘው እኔ
እኔ የምለው ያለሽ ሰው 2 አፍ 3 አፍ 4 አፍ ነው። አንድ አፍ ሆኖ አንድ ላይ ቆሞ የሚያወራው ሰው የለም። ለዛ እኮ ነው እንደዚህ እንትን የሚሆኑት የሚጠጉብን። ለዛ አንቺ አንድ ነገር ስታወሪ ሌላኛው ስራ ነው ይስሩ። ታዲያ ምን ይስሩ? ዩቲዩብ የተከፈተው ለምንድን ነው? ሴት ቀያይሮ መጥቶልኝ ነው ስራ ነው የምለው። እኔ አሁን እኔ በጣም የተረዳሁት እናንተን ያልኩት ነገር የሆነን ሰው ወድጄዋለሁ ጠቅመዋለሁ ካላችሁ ቻናሉን ብቻ ተራርጉ እንጂ ስለዛ ሰው ወግናችሁ አትጣሉ። ስለዛ ሰው ወግናችሁ እንደዚህ ላወላ ምንድን ነው የምር በጣም ብዙ ነገር ከተረዳሁት ነው። እኔ አሁን የበፊት የምታውቁኝ ሀያት ነኝ እንዴ? አይደለሽ አንቺ ወቆ ተቀይረሽ ንግስት እኮ ነሽ አንቺ የተከበርሽ ሴት። ስለዚህ ራሳችን ሆናችሁ እንትን ማለት ነው የሚያዋጣው። ለምን እኛ ኃጢአታችንን አጠራቅመን እነሱ የሚጠቀሙትን ነገር አስቡ። ሁለተኛ ነገር ደግሞ ለኛ ራሱ ትንሽ ቅንጣት ያህል እንኳን ክብር የላችሁም ቢኖራቸው ደግሞ ማለት ነው የፈለጉትን ነገር ካወሩ ከጨረሱ በኋላ ይሄ ትምህርቱ ነው በደንብ ሲሙ ይላሉ። የምንም ትምህርት የለም ዜሮ ነው። ኧረ ሳዲያ አሁን የትናንትናው እኮ ማለት ነው እንዴት ጅላ ረረረ ቢስኒም አላወራም ታይ በቃ አላወራም። እኔ በውስጥ አወራሻለሁ ሳዲያ የምር አማዲን እኛ ጅል ይሆን ነው የ3 አመት ህፃን ልጅ ነን እኛ በቃ ምን ነው ወላም ከራ የከረበሽ ትሻለሽ شو انت شو تبي يعني تبي تشوفي شيء يعني والله لازم وايد مشكلة قدام وايد مشكلة ግን እኮ ማለት ነው እንደኛ ፈርቅጦና ሁሉም ነገር የሚያውቅ እንዴት ባወቁ እንዴት እንደምናውቅ ቢያውቁ ኖሮ እንደዚህ አያረጉ ነበር። ግን እኛ ስለወደን ስታቱን ሸፋፍነን አወልክ ናቸው ብለን ነው እንጂ ማንም ሰው ያውቃል። አውቀው አይደለም አንዳንዱ ይኸውልሽ ምን መሰለሽ ዶኔ ያየ አሁን በትናንት ያመጣሽ ነገር እኔ ተጋጥቶኛል። አሁን እኔ ጃኒን አይተሻት ከሆነ የጃኒን ታውቂያለሽ ምን ስትል እንደነበረና ብዙ ሰው ድብቅ ሊሆን ይችላል ላለማውጣትም የፈለገ ሰው ሊኖር ይችላል። እሱን እንዳትል እንደው ሰውን የምንወደው ከነስታው ነው ብንል ጭራሽ ተጫወቱ። ሁሉም ዩቲዩበር ማንንም ማለት ነው ሁሉም ዩቲዩበር ባትጅልጥ ናቸው። አሁን እኮ ምንድነው የምንማረው ሰንዬ? ወንዱ ሴትን መቀያየር ከዛ አልጋ ላይ ኑሮ ከዛ ደግሞ ምንድነው ሌላው ይሄ ምንድነው የምናስተምረው? ነው ወላሂ አዎ ደግሞ አንዷን አስረግዞ ሌላ ጋር ሄዶ ከሌላ ጋር እንደፈለገ መተማላክ ነው። አሁን ይሄ ምንድነው ትምህርት ነው? ህይወትን ማበላሸት ያደረጉ አይደለም እኮ ለኛ ነው የሚያጃጃሉት ነው እነሱ ናቸው ጅሎች እናዛም ይላሉ። አሁን እኮ ይሄ ልማርበትና ወደ ትክክለኛ ህይወቴ እኔ ሀያት አሁን በራሴ ወስጄ እነሱ ያረጉትን በቃ ወደ ትክክለኛ ህይወቴ ልማርበት ግን ህይወቴ ይበላሻሻል እንጂ እንኳን ሊያስተምር ገደል ነው የምገባ። ህይወታችሁ ላይ ይጋጠማል ይላሉ ደግሞ እንዴ አንቺ አሁን ሌላ ቀርቶ እንደው ማውራት ይቅር እንጂ ራሴ ሰላም ፋታ ሰጣማለ ያላደ እንደሚሰው ዌልካም ኒ ቆንጆ እናንተ ሆስፒታል የገባ ሰው ማለት ነው። እሱ ወየ ውዶቼ እንዴት ናችሁ? ደህና ናችሁ አላችሁ? ላይ ያየው አለንና የገባሽ ራሱ የት ትሮጫለሽ? መብረር ነው የምን ማርጋዝ ነው አንቺ ደግሞ ማለት ነው የቡታጅራ ወንዶች ሴት ናቸው ወንድ ነው ብለሽ ጠይቂ እንጂ እንዴት ነው ሃይሚ ላይ ፎቶ ቪዲዮ የሚሰሩት እንዴት? አንቺ በጣም ነው እንደ የፈለግሽው ፎቶ ቪዲዮ መስራት። ምን አልኩኝ ነው ቪዲዮ ለቀሻል ቪዲዮ እየሰማ የመጣውን ለቀሽ እኔ ሲቀያለሁኝ። ምን ችግር አለው ደግሞ ፎቶ ነው እንጂ ኦሪጂናል ልጅቷን አላገኛት ምን ችግር አለው? ይፈመስ ሃይሚዬ እና ጣምበለል ማንም ልባቸውን ፎ ያርጉ ፎቶ ነው ምን ነው? ቆይ እዚህ ላይ አንድ ነገር ልበል ሳንዬ ከፈቀድሽልኝ መጥፎ ነገር እንዳታወሪ መጥፎ ነገር ኔቨር እንዴ ታውቂኛለሽ ልጁ ነው አሁን ልጁ ትናንትና እንደሰማሁት በሰማሁት ነው እኔም ፈርደውም ባየሁት
ትናንትና አሁን የጉራጌኛ ሙዚቃ ነው ያ ማለት የነብሩክ ያገር ልጅ ነው ገብቶሽ ነው እዚህ ያንን አሰርቶ ሲመጣ ደሞም ስሙ አድቆ ቆርጦ ነው ያን ሲያረግ የብሩክ ክብር አልተነከም ወይ ማለት እንደምን አስበው ነው አንተ ክብርነቱን ደሞ ስታመጪልኝ እኔ ልንገርሽ የሚያስከብረው ደሞ እሱ ባለቤት ሰውዬው ነው አው የመጣ ወንዲ ፎቶን እየሰራ ሲመጣ ዝም መባል የለበትም እኔ በዛ በመጪው ነው አብሮ ዝም ብሎ በመዞር አይደለም እኮ አስከባሪውም ያሱራት ነው አለበት እና ቪዲዮ መስራቱ ካልቀረ በቪዲዮ ወጥቶ አንድ ሰው እንደዚህ እያረጋች እንዳላች ብሎ መናገር አይደለም ልጁ አሁን በመጥፎ ነገር ቢመጣ ቢሰድባት አንድ ነገር ቢላት እና የፈለገውን ማድረግ እንችላለን ግን አልሰደባትም ማንም ሰው መፍቀር መፍት ነው ለሰው ልጅ መጥቶ መሀል ከገባ በኋላ መጣላት ምንም አያመጣም መጀመሪያ በዛ ላይ መጀመሪያ እያለ መናገር አይሰማም ለሃይሚሻ ችግር የለውም እኮ ለምን ተፈቅራ ነው ማፍቀር ኃጢአት አይደለም ግን ባጠገብ ያለው ሰውዬ ህይወቷ ነው ከተባለ እሱ ነው እየተናገረ በዚህም በውስጥም ሆነ በዚህ በቲክቶክ ውስጥ ምን ራሱን አስከብሮ እሱ ነው የሚያስከብረው ማንኛውም እኔ ክፉ ነገር አይደለም ሳንዬ ታዲያ እኔ ፖስት ስላደረኩ ከፍቶሽ ነው ኧረ አልከፋንም ቤቱን ሸራል ሁሉም ሃይሚዬ ወልካም እኔ አንድ ነገር ልበላችሁ እኔ ደስ ማይለኝ ምን መሰላችሁ እሱም ሆነ እሷም ሆነች ሰው ሲሰድቧቸው መጥፎ ነገር ሲናገሯቸው በቃ ማሽገሬ ነው የሚቆመው ከዛ ውጪ ግን ያው የሚያሽቃብጥ ሰው ካለ እኔም አብሬ አሽቃብጣለሁ ከይቅርታ ጋር እኔም እኮ ያንቺ ቤት ነው ያየሁት ቤትዬ ማምጣትሽ እኮ እኔ ያንቺ ቤት ነው ያየሁት መጀመሪያ የእሱን ቤት የታውቅ ነበር እንኳን እሱ አይደለም ያቆን ጋራስ በቂ ስፓጌቲ ፓስታ የነበረው ራሱ እየለፈለፈ አይደለም እንኳን ይሄ ያው እንደው ሌላም በጨመረ ሳልዬ እኔ እንደው ገራቱ ራሱ ደስ ይላል አንቺ እጅ አለ ብዬ ነበር የፈረኩት ለካ ምን አልሽኝ ውዴ የሳን እጅ አለበት ብዬ ነው የፈራሁት ምን አንቺ ደግሞ ምንድነው አንቺ እኮ ለስለሳት የሚሄድሽ የቆሰቆስሽ ታዲያ ምን ለምን ብሎ ካያረግሽ ነው ምን መቆሰቆስ ነው አንቺ ለስለስ አይ ማስተቆሰቆስ ቢኔ ሳይኮ በስማም ደረቱ ራሱ ስፖርተኛ ነው እኮ የሚመስለው ሲያምር ያሁኑ ልጅ ነው ገና በቲሸርት ራሱ አሰራለሁ ብሏል ያኛው ፓስታው እንኳን እንኳን ክሎሮክስ ጠጣ አይ ቲሸርቱ ይቀደዳል እኮ ዩቲዩበሩ አንዱ ቲሸርት ለብሶ ሲመጣ አንዱ ይቀደዳል ከይቅርታ ጋር እንደዚህ ዳራት ምናምን ያለው ሰው እንኳን ይዞ ግንብል ቢልም ደስ ይላል ስንት ሰው ነው የተነቀሳት የምር ብዙ ሰው ነው የተነቀሳት አወዳስ በስማም ፈጣሪ አምላክ ይጠብቃት እኔ እንደው የት ሊደብቅ እኔ አሁን ቪዲዮ ሰራለሁ ከዚህ ወጥቼ በድምጽ ቪዲዮ ሰራለሁ ሁላችሁም ሼር አድርጓል ምን ብለሽ ሰኔ ምን ብለሽ እኔ ላግዝ ምን ማለት ነው ምን የሚለው እኔ እኮ የዓለም ላይ ሴት እሷ ብቻ መሆኑን አሁን ነው የተረዳሁት ቡታጅራ ላይ እሷ ብቻ መሆኑንም ራሱ አሁን ነው የተረዳሁት ስለዚህ ሰኑዬ ምን መሰለሽ የዱሮ ሰው ምን ይላል መሰለሽ ስሚ ስሚ የኔ ውድ ስሚ ሴት እኮ ቁጭ ብሎ ይቅርታ ለዚህ ንግግር ሴት እኮ ቁጭ ብሎ ምሻና እኮ አለ ቆንጆም እኮ አለ ጥፍር እያሳደገም እኮ አለ ግን ሴት ማለት የሴት ልብ እንዴት ልበልሽ ያኔ እኔ እኮ ብያለሁ ከዚህ በፊት ኦሪጂናል ታውቂያለሽ ኦሪጂናል በቃ ይገባሻል መቼም አሁን በድምጼ ከዚህ ሲወጣ ሲሰራ እናንተ የምረ ነው ሼር አድርጉት የስሪ እኔ አኛለን ሴታ እንዲሸሙ ይፈልጋለሁ ቢኮዝ ዓለም ላይ ሃይሚ ብቻ ሴት ብቻ መሆኑን አሁን አውቃለሁ አሁን ተደረጀ ሃዩ በውስጥ በቲክታክም በምንም ሴቱንም ወንድንም እኮ ነው ያንጫጫችሁ ጀግና ነች እንጂ ጀግና እኔ ራሱ ሴት ሆንኩ እንጂ ፍቅር እንዴት እንዳያዛኝ ማለት ነው ከቤሩት ኢትዮጵያ ነበር የምገባው ግን የሚይዘው ነገር ምጥጥና አድርጎ የሰጣት በቃ ሁሉ